are here. We are here in Ethiopia. በዩቲዩብ ታሪክ በጣም ብዙ ክሬተሮች ተፈጥረዋል። በጣም ብዙ ሰዎችም ስኬታማና ተጽዕኖ ፈጣሪ መሆን ችለዋል። ከነዛ ሁሉ ሰዎች መካከል ግን አንድ ሰው ተለይቶ ይታያል። ዳረን ዋትኪንስ ጁኒየር፣ ሁላችሁም በምታውቁት ስም አይሾስፒድ። እሱ ለአንዳንዶች የዓለማችን ትልቁ ስትሪመር ነው። ለሌሎች ግን በሚያሳያቸው ወጣ ያሉ ባህሪዎች ምክንያት የዓለማችን እብዱ ሰው ነው። ግን ያም ሆነ ይህ አይሾስፒድ በዘመናችን ከተፈጠሩ ላይቭ ስትሪመሮች ቀዳሚው ነው። ግን እንዴት አንድ የ20 ዓመት ልጅ ከዜሮ በመኝታ ቤቱ ጀምሮ አሁን ላይ በሺዎች የሚቆጠሩ ሰዎች በአዲስ አበባ ጎዳናዎች ላይ እሱን ለማየት የሚታገሉለት ሰው ለመሆን ቻለ? I feel like running, bro. I feel like running. I gotta run. ሁሉም ንጉሶች ጅማሬያቸው ትንሽ ነው። የስፒድ ጅማሮም ትንሽ መኝታ ቤቱ ነበር። ስፒድ በተመቻቸ ኑሮ አልተወለደም። ኑሮ ከእናቱ ጋር በጣም ከባድ ነበር። በ2021 የአውሮፓውያን አቆጣጠር ዓለም በኮሮና ቫይረስ ስትጥለቀለቅና ሁሉም ሰው ቤት መቀመጥ ሲጀምር የኢንተርኔት ዓለም በጣም የተነቃቃበት ጊዜ ነበር። በዚህ ወቅትም የ15 ዓመቱ ልጅ አይሾስፒድ በመኝታ ቤቱ ሆኖ እንደነ NBA የመሳሰሉ ቪዲዮ ጌሞችን መጫወት ጀመረ። ግን የሚጫወተው ለራሱ ብቻ ሳይሆን ሌሎች እንዳያዩትም ላይቭ ስትሪም እያደረገ ነበር። ግን በሚያሳዝን ሁኔታ ያንን የ15 ዓመት ልጅ የሚያየው ሰው አልነበረም። ግን ቀስ በቀስ እይታው መጨመር ጀመረ። ሰዎችም እብድ እያሉ ይጠሩት ጀመር። ግን ስፒድን ከሌሎች ዩቲዩበሮች ተለይቶ እንዲታይ ያደረገው ነገር ምንድነው? እንዴትስ በዚህ ልክ የዩቲዩብ ንጉስ ለመሆን ቻለ? መልሱ ቀላል ነው። ስፒድን በዚህ ልክ ታዋቂ ሊሆን ያደረገው ነገር እውነታውን ማሳየቱ ነው። ሌሎች ክሬተሮች ሁሉንም ነገር አስበውበትና ተጨንቀውበት ሲያደርጉ፣ ስፒድ ግን ሁሉን ነገር የሚያደርገው ላይቭ ላይ ነው። ባላሰበው ሁኔታ ርችት ሲፈነዳ ላይቭ፣ ተሳስቶ የራሱን ፐርሰናል ኢንፎርሜሽን ሲያሳይ ላይቭ፣ ከሚወደው ክርስቲያኖ ሮናልዶ ጋር ሲገናኝ ላይቭ፣ ሁሉንም ነገር ላይቭ። ይህንን በማድረግም ስትሪሙን ወደ ኢንተርናሽናል ክስተት መቀየር ችሏል። ግን የስፒድ ትልቁ የዩቲዩብ ጉዞ ስፒድ ዳዝ አፍሪካ በሚል ቱር ወደ 20 የአፍሪካ ሀገራት ለመጓዝና ከትንሽ መኝታ ቤቱ ተሻግሮ ኢንተርናሽናል ለመሆን መወሰኑ ነው። ግን ለምን አፍሪካና ኢትዮጵያን መረጠ? ሌሎች ዩቲዩበሮች ወደ ዱባይና ፓሪስ ለመዝናናትና የቅንጦት ህይወት ለማሳለፍ ሲጓዙ፣ ስፒድ ግን ወደ ላንድ ኦፍ ኦሪጂንስ ወይንም ኢትዮጵያ ነበር የተጓዘው። Hey, I'm finally in Ethiopia, bro. Yeah, brother. How are you? ኢትዮጵያ ሲመጣም እንደ ሌሎች ጎብኚዎች ዝም ብሎ ተመልካች አልነበረም። የኢትዮጵያ ባህላዊ ልብሶችን ለበሰ፣ ቤተክርስቲያን ተሳለመ፣ ጥሬ ስጋ በላ፣ እናም እስክስታን ሞከረ። ግን ይህ ሁሉ የሚያሳየው ለሌሎች ባህል ያለው ክብር ነው። እናም በዚህ ምክንያት ነው ሰዎች የሚወዱት። ስፒድን ልዩ እንዲሆን ያደረገው ነገር እንደ ውሻ መጮህ አይደለም፣ አሊያም እብድ መሆን አይደለም። የሱ ችሎታ የሰዎችን ሳይኮሎጂ ማወቁ ነው። እንዴት ሰዎችን ማሳቅ፣ ማሳዘንና ከሱ ጋር ላይቭ እንዳሉ እንዲሰማቸው ማድረግ እንደሚችል ያውቃል። ይህ ችሎታውም የዓለማችን ትልቁ ስትሪመርና ዩቲዩበር እንዲሆን አስችሎታል። ከትንሹ መኝታ ቤቱ እስከ ኢትዮጵያ ጎዳናዎች ያለው የዩቲዩብ ጉዞ የሚያሳየው ኢንተርኔት ምንም አይነት ድንበር እንደሌለውና ሁሉም ሰው ከምንም ተነስቶ የኢንተርኔት ንጉስ መሆን እንደሚችል ነው። አንተ ራስህን ለመሆን ከወሰንክና ራስህን ለዓለም ካሳየህ ዓለም ከመመልከትም አልፋ ትከተልሃለች። ስለዚህ ራስህን ለዓለም በኩራትና ያለ ምንም ፍርሃት ማሳየት ጀምር። አስተውል፣ ስኬት ከአንድ እርምጃ ይጀምራል። You sure? You sure? Nah, bro. They telling the truth, bro. It's okay. You mad, bro? I ain't mad. You mad? ስለተመለከታችሁት አመሰግናለሁ። ይህንን ቪዲዮ ከወደዳችሁት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ስለ አይሾስፒድ እና ስለ ቻናሉ ያላችሁን ማንኛውም ሐሳብና አስተያየትም ኮሜንት ላይ ያሳውቁኝ። በቅርቡ 1000 ሰብስክራይብ ስንገባ ለእናንተ ለቤተሰቦቻችን ጊቫዌይ ስለምንሰጥ ሁላችሁም ሰብስክራይብ ማድረግና ቤተሰብ መሆናችሁን እንዳትረሱ።
በቀጣይ በሌላ አስገራሚና አስደናቂ የስኬትና የቢዝነስ ታሪክ እስከምንገናኝ ባይ